ፖሊሶቹ ይመጣሉ፣ እነሱ ጋር ይታገላሉ። አሁን እዚህ ጋር 50 ሜትር አይሆንም። ይሄንን ትላንትና በሚዲያ እያያችሁ ነው ብዙ ቄሶች። በዚህ ልክ ድንግል ማርያምን መጥላት ይቻላል? ተመልከቱ ቪዲዮ። በቤተ ክርስቲያን ዙሪያ ሲኖዶስ የሚሰበስበውን ገንዘብ አለልኝ አባቴ። በአዲስ መረጃ ተመልሼ መጣሁኝ። ብፁዓን አባቶቻችን እንግዲህ ሊቃነ ጳጳሳት ክርስቲያኖች አስቁመዋቸው ጥያቄ እየጠየቋቸው ነው የሚገኘውና በጣም ብዙዎችን ያነጋገረ ቪዲዮ ነው። አባቶቻችን ለምን እንደዚህ ግትር ብለው ቆሙ? ሙሉ መረጃውን ማስመልከታችሁ ነው የሚሆነው። እንዲሁም ደግሞ ብፁዕ አቡነ ኤርሚያስ የመጨረሻ ማስጠንቀቂያ ማለት ይቻላል ለብዙዎች ያስተላለፉት መልእክት አለ። እርሱንም ማስዳሰሳችሁ ነው የሚሆነው። ቪዲዮአችንን ከዚህ ዝማሬ ልጀምር። ሁላችሁም ዶክተር ዘበነ ለማን ዝማሬ መላእክት ያሰማልን ማለታችሁን አትርሱ። ቪዲዮን ላስመልክታችሁ። የሥላሴ ቅዱሳን ከበሩ ኪሩቤል በደመና ዙፋኑን ይዘው ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በሰዓት እዩት ተመልከቱት የሰማዩን ድምቀት እዩት ተመልከቱት የሰማዩን አባት ቅዱሳን ከበሩ ኪሩቤል በደመና ዙፋኑን ይዘው ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በስርዓት እዩት ተመልከቱት የሥላሴ መንበር ቅዱሳን ከበሩት እያሸበሸቡ የሰማይ መላእክት ካህናተ ሰማይ ቅዱስ ቅዱስ ሲሉ ይህን ልዩ ክብር ያዩ የታደሉ በጽድቅ ሥራቸው በምድር ይታያሉ። በጽድቅ ሥራቸው በምድር ይታያሉ። የሥላሴ መንበር እጆቻችሁ የታሉ? ከፍ በሉላችሁ። ዙፋኑን ይዘውት ድንግልን ከመሃል ሚካኤልን ከፊት አእላፍ መላእክት ሲሰግዱ በስርዓት እዩት ተመልከቱት የሰማዩን ድምቀት የሰማዩን አባት የቅዱሳን ኅብረት ከቅዱሳን ሲያወድስ ይኖራል። የሥላሴ መንበር ፍቅርና ርኅራኄን የተሞላ ሰማይ እግዚአብሔር ያድነን። መምህራችን ዶክተር ዘበነ ለማ እንግዲህ ዝማሬ መላእክት ያሰማልን። ሰሞኑን ወደ ኢትዮጵያ እንደመጡ ብዙዎቻችሁ የደረሳችሁ መረጃ ነው ብዬ አስባለሁና በተለያዩ አውደ ምሕረቶች ላይ በተለያዩ ቤተክርስቲያኖች እየሄዱ እንግዲህ ወንጌልን እየሰበኩ ነው የሚገኙት። መምህራችን ምረታብና ዶክተር ዘበነ ለማ ጠፍተዋል። ለማንኛውም መምህራችን እንደተመለሱ በዚህ አጋጣሚው ለማሳወቅ ነው። እስቲ አባቶቻችን ምን ገጥሟቸው ነው የቆሙት የሚለውን አንድ ቪዲዮ ላስመልክታችሁ። በዚህ ልክ ድንግል ማርያምን መጥላት ይቻላል? ተመልከቱ ቪዲዮን እንዳያስጠፉት 30-40 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉት። በመጽሐፍ ቅዱስ ውስጥ ማርያም የተመሰገነችበት አንድም ቦታ የለችም። ወደ ማርያም የተጸለየበት ማርያምን መልአክ ላኪልን ያላት አንድም ሐዋርያ አንድም ነቢይ የለም። እኛ ቤተ ክርስቲያን ላይ ግን ማርያም መልአክ ትልካለች፣ ማርያም ታድናለች። ምን ማርያም ያልሆነችው ነገር አለ? በፍጥረት ሁሉ ትመሰገናለች የሚል በመጽሐፍ ቅዱስ ውስጥ የለም። ፍጡር አይደለም መላእክት አመስግነዋታል። በድጋሚ እላችኋለሁ ቪዲዮውን እንዳያስጠፉ 30-40 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉ። ኮሜንቱን በእናታችን በድንግል ማርያም ስም አጥለቅልቁት። የሉቃስ ወንጌል ምዕራፍ 1 ከቁጥር 28 የእግዚአብሔር መልአክ ሲያመሰግናት እንመለከታለን። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ጸጋን የተመላብሽ ሆይ ደስ ይበልሽ። ምን አላት? ጸጋን የተሞላብሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከሴቶች መካከል ተለይተሽ አንቺ የተባረክ
የተባረክሽ ነሽ። ምንድነሽ? አንቺ የተባረክሽ ነሽ። ይሄንን ያለው የራማው ልዑል መልአኩ ቅዱስ ገብርኤል በፍጥረት አንደበት እንዴት ትመሰገናለሽ ብለህ ነው የተናገርከው። የራማው ልዑል መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው ኃያሉ መልአክ እርሱም አመስግኗታል። በወንጌል እመቤታችን ድንግል ማርያም በፍጥረት ሁሉ አንደበት ትመሰገናለች ተብሎ አልተጻፈም ብለህ ተናገርክ በድፍረት። እኔ ግን ልንገር የሉቃስ ወንጌል ምዕራፍ 1 ከቁጥር 48 እመቤታችን እንዲህ ስትል ተናገረች፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ማን ያመሰግነኛል? ትውልድ ሁሉ ያመሰግኑኛል። እመቤታችን በመጽሐፍ ቅዱስ ውስጥ ፍጥረት ሁሉ ያመሰግኗታል ተብሎ አልተጻፈም ብለህ በድፍረት ስትናገር ይህንን ቃል ግን ታውቀው ነበር? ወንድማችሁ ናታኔም ነኝ። ለቤቱ አዲስ የሆናችሁ ፕላስ ምልክቷን በመንካት ቤተሰብ ሁኑ። ሰናይ ቀን። ሁላችሁም ይሄንን ቪዲዮ በደንብ ሼር አድርጉልኝ። በነገራችን ላይ ሌላ ሀገር መስሏችሁ ከሆነ ተሳስታችኋል። እዚሁኛው ሀገር ኢትዮጵያ ውስጥ ነው። ይሄ እግዚአብሔርን እናመልካላችሁ እያላችሁ እንዴት በአደባባይ እንደዚህ አይነት የነውረኛ ስራ ትሰራላችሁ? መጽሐፍ ቅዱስ ላይ ትዝ ይላችኋል የሰዶም ታሪክ። ይሄ ብቻ አይደለም፣ እስኪ እነዚህንም ተመልከቱልኝ። እኔ የምለው ግን ሃይማኖት ነው ሆርሞን ነው የምትቀይሩላቸው? ትውልዱን መገንባት ነው ወይስ ትውልዱን ማፍረስ ነው የያዛችሁት? በልጅነታቸው ወንዱን እንደ ሴት ሴቷን ደግሞ እንደ ወንድ እንዲያድጉ ትሰራላችሁ። መጨረሻቸው በአደባባይ እንደዚህ ነውርን መፈጸም ይሆናል። የሃይማኖት አባቶችና መንግስት እጃችሁን እዚህ ጉዳይ ላይ ያስገብታችሁ ይሄንን ነገር እስከመጨረሻው ማቆም አለባችሁ። እንደ ትውልድም እንደ ሀገርም ከስረናል። አባቶቻችን እኛ ክርስትናችን ጉዳዩን መናገር የሚችል የለም። አንድ አሮጊቶች ናቸው ትንሽ ጠጋ ብሎ ያገባናል። ቤተክርስቲያኗን ለመረበሽ የሚያደርጉት ቤተክርስቲያን ላይ ሁለት ወር ውስጥ ናቸው አይደል? እኛ የኖርን አይደለም ያለን። ምንድን ነው የሚሉት ግን? በቃ እኛ አጠቃላይ በየቤታችን እየመጡ ማረን ነው የፈለጉት። በቃ የት ነው? እዚሁ ካራቆሬ አዲስ አበባ ወረዳ 3 ኮልፌ ቀራኒዮ ተከታታይ ቤተ መቅደሱ ላይ ሽንት እየሰሩበት ነው ያለው። አብረን ልጆችና የእነሱ ልጆች አብረው ናቸው። ኳስ የሚጫወቱ አብረው ናቸው። ትምህርት ቤት የሚሄዱ አሁን የመጣው የፖሊስ አካል ይመጣል። የፖሊስ አካልን ደግሞ እንዴት እንደሚያደርጉ እነሱ ከማን ወገን ናቸው? ፖሊሶቹ ይመጣሉ፣ እነሱ ጋር ይታገላሉ። አሁን እዚህ ጋር እየታገሉ ነው። መተን እንውረራችሁ ነው እኛን እያሉ ያሉ። እኛ ክፍለ ሀገር ተዋህደ እንጂ እዚህ ሊፈጸም ነው ይሄ። አዎ ቀበሌው ስራ እዚህ የሆነ ነው። እሱ ነው ተልኮ ያደረገ እንደዚህ ነው ዋና ቅዳሴ ሲቀደስ ትናንትና የእነሱና የእኛ ስልኬ ላይ ያለ ሪከርድ እያስተማርኩ ምንም የኔ ድምፅ አይሰማም። ፍላሸሩን ሰክተው ቅዳሴ ላይ ሙሉ በሙሉ ነው የእነሱ ነው የሚሰማው። ለህይወታችን ድረስ ወጣቱ ድረስ ቀጥ ብለው እነዚህ ሰው ለማጥፋት ነው የተሰለፉት። ብትሰሟቸው የሚለቁት ቪዲዮ ኧረ ሰውን አትሰልቹት። የምንናገረውን ስሙና እውነት ስሙና ኢየሱስ ክርስቶስ ለእናንተ ቤተክርስቲያኑ ማለት ነው። ይሄ ፊት ለፊት ሜዳው ነው። ይሄው እነሱ መስጊዱን እንትን ያቆሙበት ይሄው ወይ አሁን ከመንግስት ጋር ችግር የለም። ከዚች 50 ሜትር አይሆንም። ይሄንን ትላንትና ውርደት ነው ብረታ ማለት ነው። መስጊዱ ሲፈቅዱ ያላቸው አጠገብ ላይ መጥቶ 50 ሜትር እንኳን አይሞላም። አጠገቡ ላይ መጥቶ የተከሉት መስጊዱ ይሄ ግን መኖሪያ ቤት ነው። አሁን ተብሎ ለትንኮሳ ለማስነሳት ነው። የግል መኖሪያ ቤት እኮ ነው መስጊድ አድርገው የቀየሩት።
እናንተ የእናንተ አሁን የክርስቲያኖች እነሱ እኮ መስጊድ የለም አነስተኛ ነው ቁጥሩ። ቁጥሩ አነስተኛ ነው። ህዝቡ ነው ምን ያለበት ታስረው ከዚህ ሉካን ሄደው ነው እኛ ሰባኪያን እዛ አስተምረን ወጣቶችን ያስፈታ ነው። ሐምሌ 7 ባንዲራ ፖሊሱ አውርዶ ቤተክርስቲያን ገብቶ ነው ባንዲራ የወሰደው ፖሊስ። ሐምሌ 7 ታግሰን አልፈን አሁን ምዕመኑን በቃ ትግስቱ እያለቀ ነው። አሁን ከፊት ባለፈው 3 ቀን ጉባኤ አዘጋጅተን እሁድ ዕለት 7 ማታ ምሽት ላይ ከዛ ወጥተው ሜዳው ላይ መጡ። ምሽት ላይ የዛኔማ አልቂት ነበር የሚነሳው ፖሊሶቹ ባይደርሱ። ህዝቡ በጣም ጧፍ አብርቶ ጉባኤ ላይ ነበር። ከየቤታቸው ወጡ። ፖሊስ ተደውሎለት ነው የመጣው። እንደገና ደግሞ አካባቢው በጣም የሚያሰጋ ነው። ለደህንነት እንኳን ተጭኖ ምን እንደሚገባ በጥቁር መኪና እንደዚህ አይነት ስጋት አለ። የተለያዩ ንብረቶችን እያስገቡ ነው። በጣም ከባድ ነገር አለ። ህዝቡ ራሱ ለራሱም እየሰጋ ነው ያለው። ህፃናቶች ሆይ ብለው ቅድስት ቤተክርስቲያን እናንተ ብሶሙን ሊያልቅ ነው። እንግዲህ የክፍሉ ሊቀ ጳጳስ ተናገሩ። መስጊድ ሰርተው መስጊድ በ3 ቀን ሰርተው ሌቱንም ቀኑንም እያጮሁ ሽንታቸውን መደረግ የማይገባው ቅድስት ቤተክርስቲያን እያሸኑ ሌቱንም ቀኑንም እያጮሁ ይህን ቪዲዮ የማያስታውስ ሰው ይኖራል ብዬ አላስብም። ምክንያቱም በጣም ብዙ ክርስቲያኖች የተጨነቁበት ጊዜ ነበርና አሁን ደግሞ በቲክቶክ ሶሻል ሚዲያ ላይ ተለቆ በጣም ብዙዎችን ግራ አጋባ መረጃ ነበርና ክርስቲያኖች ጥቂት ክርስቲያኖች በሚኖሩበት ቦታ ላይ እንግዲህ ጭቆና ምንም የማይጠፋ ነው። በእስልምና ውስጥ የሚገኙት በዚህ ደረጃ ልክ ቤተክርስቲያን ውስጥ የሚያደርጉትን ተግባር እናቶች እንደዚህ እስኪጨነቁ ሰው በገዛ ልክ ነብይ በገዛ ሀገሩ አይከበርም እንደሚባል እንግዲህ እነዚህ ክርስቲያኖችን በገዛ ሀገራቸው ይሄ ሁሉ ሰቆቃ እየደረሰባቸው ነው የሚገኘውና አባታችን ብፁዕ አቡነ ቀውስጦስ ሰምታችኋቸው ከሆነ ምንድነው ያሉት? ያገባናል፣ ይመለከተናል። ብዙዎቹ እንግዲህ ዝም ብለው ያለፉ ነበርና አቡነ ቀውስጦስ ግን ያገባናል፣ ይመለከተናል ብለው በዚህ ደረጃ ላይ ሲናገሩ ነበር። በጣም ብዙዎችንም ያስገረማቸው ቪዲዮ ይሄ ነው። የብፁዕ አቡነ ቀውስጦስ ያገባኛል ማለት እውነተኛ አባት ናቸው እየተባለ እንግዲህ በጣም በሶሻል ሚዲያ ላይ ሲዘዋወር ነበርና ይሄን ያህል ሊቃነ ጳጳሳቱን የያዛቸው ነገር ትንሽ ክርስቲያኖች በሚበዙበት ቦታ ላይ በጣም ጭቆና ሲደርስባቸው ስለነበረ ነውና ብዙዎቻችሁ ግራ ያገባችሁ በጣም የቆየና በዛ ታይምም እልባት ያገኘ ነገር ግን አሁንም ድረስ በተለያዩ አካባቢዎች ላይ ክርስቲያኖች ላይ የሚደረገው ጭቆና ነውና ሁላችሁም ይሄንን ልትገነዘቡ ይገባል ብዬ አስባለሁኝ። በቤተ ክርስቲያን ስር ተጠልለው ብዙ ነገር ለሚያደርጉ መልእክት እናስተላልፋለን። ከዛ በፊት ግን ይሄንን አርቲስት እናድምጠው። ስለመቤታችን ምስክርነት አለው። በቃ የእውነት ማርያም ጋር የነበረኝ ነገር የእውነት ነበር እና ሁሌ ከዚህ በፊትም ብዬዋለሁ። በጣም ነው ትናፍቀኝ የነበረው ማርያም ምናምንና አሁን ሜዳ ላይ እሷን ማመስገንና ምናምን ሳይሆን እዛው የልጇ ግቢ መድኃኔዓለም ግቢ ምናምን ስል የነበረኝ ነገር እሱ በቃ እና በደንብም እሷ ተጣላችኝም እኔ ነኝ የሄድኩትና የእውነት የታረቅንበት ጊዜ ነበር። እኔ መጀመሪያ ማልቶችኝም እንደሱ ነው የሚሰማኝ። እኔ ግን ጸጸትን የተናገርኩበት ምን እናት ምን አንጀት አላት ልጇን የምትጠላበት ልጅ እኮ ነው እንደው ማስቻሉን ሰጥቶት የሚሄደው አይደል? ቢዘምት ልጅ ነው። በቃ ለትምህርት ቢሄድባት ልጅ ነው። ወደ ነገር ቢሄድ ልጅ አይደለም። የወላጅነት እንኳን ጎዳና ቢወጣባት ልጅ ነው። እናት መከራዋ በቃ እንትና እንደሱ ነች ማርያም ለኔ ማለት ብዙ መከራዋን ያሳዩዋት እናቴ ነች። በቃ ይሄ ማርያም ወዳታለሁ በጣም በእውነት እና ይሄ ክርስቶስ ልጇን እኮ ከመውደድ የመጣ ነው ማለት ምን ያህል ክርስቶስ እንደምወደው ማቀው ልጁን በመወድበት እናቱን በመወድበት መጠን ልጇን ስለምወድላትም ልጇ ያደረገልኝ ነገር ውለታውን ስለማረሳ ለልጇ ታማኝ አይደለሁም እንጂ መስቀል ላይ ለከፈለልኝ ነገር ምን ክብርና ዋጋ ስላለ በቤተ ክርስቲያን ተከልላችሁ ቤተ ክርስቲያን ላይ እንደ መዥገር ተጣብቃችሁ እሷን እረዳለሁ በማለት የግል ሕይወታችሁን እየቀየራችሁ ያላችሁት ከስራችሁ ተመለሱ። የእውነቴን እንምላችሁ የገጠር ቤተ ክርስቲያን አሰራለሁ እያላችሁ የራሳችሁን ቤት በማርብልና በጅብሰን እያሳበዳችሁ ዛሬም ድረስ የዛሬ 100 እና 600 ዓመት እንደተሰሩ አንዳንድ ቤተ ክርስቲያኖች አሉ። የትም ዙር የነማይሆን የት ይዳል እንዳትሉ አንድ ዛፍ ተቆርጦ ስፋቱ 6 ሜትር ቁመቱ 12 ሜትር የሚሆን ቤተ ክርስቲያን ኦሮሚያም አማራ ክልል የትም ገብቻ ያልቻሉ በእነዛ ስሞች በጣም ይነገዳል፣ በጣም ይለመናል። መሀል ከተማ ያሉት እነ ቦሌ መድኃኔዓለም እነ ግቢ ገብርኤል
እነ ሰማዕቱ ቅዱስ እስጢፋኖስ የሚታዩ ቤተ መቅደሶች ይሰራሉ፣ ይታደሳሉ። በቤተ ክርስቲያን ዙሪያ ሲኖዶስ የሚሰበስበውን ገንዘብ የት እንደሚያደርሰው አላውቅም። ዛሬም ድረስ አንድ ቆርቆሮ ጣራ አፈሰሰ ለማለት ምእመኑ ላይ ወጥቶ ማልቀስና እኛን የዳቦ ስም ማሰጠት ነው። አንተ ትሰጣለህ አትሰጥም እግዚአብሔር ይጠይቀኝ። ግን እኔ አሁን ጥያቄ በቤተ መቅደስ ላይ ተለጥፋችሁ እንደ መዥገር ተጣብቃችሁ የራሳችሁን ቤት እየገነባችሁ ፎቅ ላይ ፎቅ ከህንፃ ላይ ህንፃ መኪና ላይ መኪና በኮሚቴ ደረጃ ተዋቅራችሁ እየዘረፋችሁ ቤተ ክርስቲያን እንደ ድሮ እንደ ጨርቅ ኳስ ዛሬ ምንጣፋ የሚያሳዝን ቤተ መቅደሶች አሉ። ስለነዛ ቤተ ክርስቲያን በጣም ብዙ ይለመናል። በሚሊዮን ለምናችሁ በ150 ሺህ ብር ምንጣፍ ገዝታችሁ ባለው ቀለም ላይ ደርባችሁ ቤተልሔም እናሰራለን እያላችሁ የምትሰሩ ሰዎች እያንዳንዳችሁ ከስርዓታችሁ ተቆጠቡ። ቤተ መቅደስ ለምኑ ሊስትላችሁ ቲክቶከሮች በጣም ብዙ ሚሊዮን የምትጠይቋላችሁ። ለወደፊቱ በማስረጃና በመረጃ እመጣለሁ። ምንስ ሚስጥሩ ከወታደራዊ ሚስጥር በላይ ቄሱና ቲክቶከሩ ተናባችሁ እኩል ስለዘረፋችሁ ከወርደት ሞታችሁን ስለመረጣችሁ አንገታችሁ በስጅቱ ቢገዘገዝ ሚስጥሩን አታወጡምና ከዚህ ምግባር ያላችሁ ራሳችሁን የምታውቁ ተመለሱ። የቤተ መቅደስ ምንጣፍ ቀይራለሁ ብላችሁ የራሳችሁን የቤት ምንጣፍ በአረብ ምንጣፍ የቀየራችሁ የቤተ ክርስቲያን ጉልላት አሰራለሁ ብላችሁ የራሳችሁን ቤት በጅብሰን ያሳበዳችሁ እምትሰሩት ስጣጡ ግራ ሲገባችሁ ቤተ መቅደስ እናግዛለን ብላችሁ እንዳንድ የሥራ ዘርፍ የተሰማራችሁ ጉዞና እናመቻቻለን ከነ ምግቡ ከነ ራቱ 600 ብር 1000 ብር እያላችሁ 100 ብር በማይሞላ እዛ ላይ የምትመርጡት መኪና ቅጥቅጥ የሚቀንስ ጋራጅ ላይ ለዘመናት የቆመ ለዛ ነው በየቤተ መቅደሱ አርሴማ ያመቱ ድንግል ማርያም ያመቱ እያላችሁ እመቤቴን ጣዖት ሊያመልኩ ወደ እመቤቴ ስትሄድ እግዚአብሔር ገልብጦ ጣላቸው እያላችሁ የዳቦ ስም የምታሰጡን ብቃቱ በተረጋገጠ ራሱን በታለ ሎንችን የትም ቱር ነጮች እንደሚሄዱበት ፍሬኑ እጅ ፍሬኑ ሁሉ ነገር የሚሰራ መሆኑን አቃችሁ ለሕዝቡ ደህንነት ለእምነታችንም ተቋም ስም እንዳይጠለሽ ስትሉ እባካችሁን ከራስ ወዳድነትና ከማይሞላ ሸለቆና ገደል ከሆነ ሆዳችሁ ፍቅር ትንሽ ለቤተ መቅደስ መቆርቆርና ወገንተኝነት አሳዩ። ይህን ስለ ቤተ መቅደስ የምትጋደሉ ልጆቻችሁን ክብራችሁን ትታችሁ ሕይወታችሁን ስራችሁን ትታችሁ ከቤተ መቅደስ እኩል ወጣችሁ እኩል ምገቡ የተሰደዳችሁላት ልጆች ለእናንተ ክብር አለኝ። እኔም የእናንተ ጸጋ ይድረሰኝ እላለሁ። ኮፒ ሊንክ ሸር አድርጉት፣ በሰፊው መጣበታለሁ። ሱቅ የምታከራዩ በቤተ መቅደስ ዙሪያ የራሳችሁን ስጋ ወገን ያክስት ልጅ እየሰበሰባችሁ አገርን የፖለቲካ ፓርቲና የሥራ ተቋም ኤንጂኦ ያስመሰላችሁ ዲያቆን ለመቅጠር ብዙ ብር የምትጠይቁ ብዙ ዲያቆኖች እኔ ተጠይቄያለሁ እያሉ ነው። ኤቪደንስ ሲኖርንና እያንዳንዱ ማረጋገጫ ስናገኝ ስም እየጠራን እየዘቀዘቅ እንፖስታችኋለን። ገብረ ኢየሱስ ወንድማችሁ ነኝ። መልካም ቀን። እመለሳለሁ እመላለሳለሁ። ኮፒ ሊንክ ሸር አድርጉ። ቀመጠው መልእክት በጣም መልካም ነው ብዬ አስባለሁ። በተለይ ደግሞ በሰዓት ቤተክርስቲያንን ለመርዳት በጣም ብዙ ነገሮች ይደረጋሉ። ነገር ግን የቤተክርስቲያን አባቶች ምንም ነገር እንዳልደረሳቸው በቤተክርስቲያኗ ሰው ግን በጣም ብዙ ነገር እንደሚደረግ እየሰማን ነው የምንገኘውና እኔ እንጃ ብዬ እንደምናገር አላውቅም። ይሄንን የምናደርገው ደግሞ ሌላ ሰው መጥቶ ሳይሆን እኛው ኦርቶዶክሳውያን የተባለንና እግዚአብሔር አምላኮች ልቦናችንን የሚመልሰው የብፁዕ አቡነ ኤርሚያስ መልእክት በጣም ቁጣ የተሞላበትና ቁም ነገር ነው። እሳቸውን ላስመልክታችሁ። በአንድም ቦታ ደሙ የሚያማልድ ነው የሚል የለም መጽሐፋችን ላይ። እንደውም በተቃራኒው ነው ያለው። በኋላ ጠቅሰዋለሁ። በአንድም ቦታ የለም። በአንድም ቦታ የለም። በመጽሐፍ ቅዱስም ላይ የተጻፈው እኮ ነው። ይሄ ነው እኮ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል አይደለም የሚለው። የምንነጻበት ነው እንጂ እንደገና ለማንጻት የሚጮህ የሚለምን እኮ አይደለም። ደሙ መለኮት የተዋህደው በመሆኑ ደሙ በራሱ ለማንጻት ስልጣን ያለው እኮ ነው። ስሉጥ ይሆንክ አይደለም የሚለው መጽሐፍ። ስልጣን ያለህ አይደለም የሚለው። ደሙ የኢየሱስ ክርስቶስ ደም ከኃጢአት ያነጻል እኮ። ደሙ ለማንጻት በቂ በመሆኑ እኮ ነው በራሱ ደም አነጻን የሚለው ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 3 ላይ በራሱ ደም አነጻን እኮ ነው የሚለው። ጌታችን ያዳነን በማዳኑ በማንጻቱ እንጂ እኮ በማማለዱ እኮ አይደለም ያዳነን። ለዚህ እኮ ነው ሁሉም በስልጣኑ ቃል እየደገፈ የሚለው። ስለዚህ የደሙን ስልጣን መካድ ነው ይሄ። የደሙን ኃይል መካድ ያከበሩ እየመሰላቸው እየካዱት ነው እንደውም ያሉት። አንድ ነገር እናስታውስ። በብሉይ ኪዳን ውስጥ የነበረው ደሙ ሲረጭ ስርየት ይገኝ የነበረው ከእግዚአብሔር ነው የሚገኘው። በብሉይ ኪዳን የነበረው ደሙ ስርየት ነው የሚያስገኝ የነበረው። ስርየቱን የሚሰጠው እግዚአብሔር ነው።
አሁን ግን የኢየሱስ ክርስቶስ ደም ግን ራሱ ነው የሚያነጻ፣ ራሱ ነው የሚያድነን። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው የሚለው። የዘላለም ሕይወት የምናገኝበት ደም ነው፣ አማላጅ ደም አይደለም ያለው። እንደውም መጽሐፋችን አምነው ከእርሱ ለሚቀበሉት ሕይወትና መድኃኒት የኃጢአት ማስተሰሪያ ሊሆን የሚሰጥ ደም ነው የሚለው። ይህንንም ጭምር አብሮ ነው ማንበብ የሚያስፈልገው። ይህንንም ጭምር በራሱ ሕይወት የሚሰጥ እኮ አማላጅ አይሆንም። እውነት ለመናገር አማላጅ እኮ በራሱ የሌለውን ከሌላው የሚያስገኝ አይደል እንዴ? አማላጅ እኮ እሱ ማይችለውን ሌላው የሚያሰጥ አይደል እንዴ? አማላጅ እኮ ከሱ በላይ የሆነውን ነገር ለምኖ ተለማምጦ አስፈቅዶ የሚያመጣ አይደል እንዴ? ይሄ እኮ በራሱ ሕይወት የሚሰጥ ነው። የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል እኮ ነው የሚለው። በሚዲያ እያያችሁ ነው ብዙ ቄሶች፣ ብዙ ቄስ ተብዬዎች፣ ብዙ ዲያቆናት መነኮሳት ተብዬዎች ምን እንደሚሉ ቤተ ክርስቲያኗን ሳያውቋት፣ ቤተ ክርስቲያኗን በቅጡ ሳያውቋት እንዴት እንደሚተቹ ስለ ቅዱሳን ያለንን ስለ ክርስቶስ ያለንን በትክክል ስላልተረዱ እንዲሁ አልፈው ስለነበረ የነሱ አለማወቅ ቤተ ክርስቲያኗ እንደማታውቅ ተደርጎ አስቆጠረብን። ስለዚህ መምህራኑ የትርጓሜ መምህራኑ የቴዎሎጂ ምሩቃኑ መገናኘት አለባችሁ። ጩኸቱን የምታስጠኑ ትኖራላችሁ፣ ትርጉሙን የሚያስጠኑ ጽንሰ ሐሳቡን የሚያስረዱ ሰዎች አብረው ጎን ለጎን ሊሄዱ ይገባል። የአብነት ትምህርት ቤትን እናደራጀው ካልን ይሄ ነው። መምህራችን አባታችን ብፁዕ አቡነ ኤርሚያስ ቃለ ሕይወት ያሰማል። ከዚህ በፊትም ስለ ብዙ ጳጳሳቶች ተመልክተን ነበር። ማለት ጳጳስ ሳይሆኑ የአባቶቻችን ልብስ አድርገው እየመጡ በዚህ ደረጃ ልክ እኛ ከፍ የምናደርገው ገዳም የለም። ቤተክርስቲያንን እያብጠለጠሉ በሁሉም ቸርች ውስጥ እየገቡ እንግዲህ ቤተክርስቲያንን የሚሳደቡ እልፍ በዝተዋል አሁን በዚህ ደረጃ ልክና አባታችን እነሱን አብነት አድርገው ነው የተናገሩት። እኔ እንጃ እኔም ብዬ እንደምናገር አላቅም። ወይ ቤተክርስቲያንን አልተዋት አንደኛቸውን ሙጥጥ ብለው በሷ ብቻ እየተዳደሩ የሚገኙ አሁንም ቢሆን ኦርቶዶክስ መስለው ያልሆኑ ብዙ ሰዎች አሉና ስለነዚህ ሰዎች እግዚአብሔር አምላክ ፍርዱን ይስጥ። እውነት ነው ይስጥ። በቃ ልቦናቸውን የሚመልሰው ማለት አንዳንዴ በጣም ከባድ ነው ብዬ አስባለሁና ፍርድ ያስፈልጋቸዋል። ስለ ኃጢአት ሳይሆን ቤተክርስቲያን ላይ በዚህ ደረጃ ልክ እኔ እንጃ እኔም ብዬ እንደምናገር አላቅም። ብቻ አባታችን የተናገሩት ነገር በጣም መልካም ነው። እግዚአብሔር አምላክ ይጠብቅልን፣ ያቆይልን። በመጨረሻም ማስመለከታችሁ እንግዲህ መምህራችን ዲያቆን ሄኖክ ኃይሌ የብዙዎቻችንን ጥያቄ የሚመልስልን ነው የሚሆነው። ለብዙ ዓመታት ብዙዎቻችሁ ግራ የተጋባችሁበት ነገር ነው። እነዛ ብፁዓን አባቶች ተሰብስበው እንግዲህ ከሃዲውን አርዮስን ሊያወግዙት ሲሉ በመሃላቸው እግዚአብሔር አምላክ እንደተገኘ ስንቶቻችሁ ታውቃላችሁ? ይሄን ቪዲዮ ላስመልክታችሁ። በጣም የሚገርማችሁ ምን ያህል እግዚአብሔር እጁ እንዳለበት የምታውቁት የሲኖዶስ ስብሰባ ላይ በዚያ የተገኙት አባቶች 318 ነበሩ። ስንት እና ምግብ እንግዲህ የእንትኑ ስፖንሰር የጉባኤው ስፖንሰር ልበለው በዚህ ዘመን ቋንቋ ንጉስ ቆስጠንጢኖስ ነበረ። አባቶች ከያሉበት እንዲሰበሰቡ አድርጎ ማረፊያቸውን አመቻችቶ ምግብ አዘጋጅቶ ጉባኤው ተሰየመ። ጸሎት ተደረገ። ረጅም ጸሎት ሱባኤ ተያዘ። ከጸሎቱ በኋላ ስብሰባው ሊጀመር ሲል ቆስጠንጢኖስ ወጣ። ምክንያቱም በቤተ ክርስቲያን ጉዳይ ላይ ነገስታት፣ የመንግስት ባለስልጣናት ሐሳብ የመስጠት መብት አላቸው የላቸው። ሴፓሬሽን ኦፍ ቸርች ኤንድ ስቴት የምንለው በቤተ ክርስቲያንና በመንግስት መሃል በውሳኔ በተለይ ልዩነት መኖር አለበት። የቱንም ያህል ውለታ ቢውሉ የቆስጠንጢኖስን ያህል ሊውሉ አይችሉም መንግስታት። ግን ቤተ ክርስቲያን ከተሰበሰበች በኋላ ቆስጠንጢኖስ ወጣ፣ አስረክቦ ወጣ። በዚያ ጉባኤ ተደረገ። በዚያ ጉባኤ ላይ 318ቱ ሊቃውንት ነበር የተሰበሰቡ። በጣም የሚደንቁ ነገሮች አሉ። እንግዲህ የሲኖዶስ ስብሰባ ምን ያህል ቦታ እንዳለው ብዛታቸው 318 ነበረ። ምግብ ሲቀርብ ይቆጠራሉ። ይቆጠሩና ቆጣሪዎች ሲቆጥሯቸው 319 ይሆናሉ። ስንት ይሆናል? ከዛ ምግብ ይቀርብላቸዋል፣ ይበላሉ። ከዛ ተመልሶ ምግቡ ሲሰበሰብ ደግሞ አንድ ምግብ ሳይበላ ይገኛል። ሲቆጥሯቸው ስንት ናቸው ብያቸው። በማግስቱም እንደዚህ ምግብ ሰዓት ሲደርስ ሲቆጥሯቸው 319 ናቸው። ምግብ ከተበላ በኋላ ሲሰበሰብ አንድ ምግብ ሳይበላ ይገኛል። መጨረሻ ላይ ለካ እየተረፈ ያለው በዚያ ጉባኤ ላይ 319ኛ ሆኖ ማን ይገኝ ነበር? መንፈስ ቅዱስ ራሱ እግዚአብሔር ክርስቶስ ይገኝ ነበር። በዚያ ጉባኤ ላይ የአርዮስን ክደን ለማውገዝ ነው የተሰበሰቡት። ክርስቶስ አርዮስ ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ለየኝ ብሎ
በተናገረው ቃል መሰረት ስለሆነ የተሰበሰቡት መንፈስ ቅዱስ በዚያ ጉባኤ ላይ ነበረ። በመንፈስ ክርስቶስ ደግሞ በአካል ተገኝቶ አብሮ ይቆጠር ነበር። በእያንዳንዱ የቅዱስ ሲኖዶስ ስብሰባ ላይ መንፈስ ቅዱስ አለ፣ አብ አለ፣ ወልድ አለ። ስለዚህ መንፈስ ቅዱስ የሚገኝበት ጉባኤ ነበር። በዚያ ጉባኤ ላይ በጣም ይገርማችሁ የተገኙት ቅዱሳን አባቶች፣ ሌላው በጣም አስገራሚው ነገር አብዛኞቹ የአካል ጉዳተኞች ነበሩ። የአካል ጉዳተኛ ለምን ሆኑ? ከዚያ ቀድሞ ቤተክርስቲያን 300 ዓመት ሙሉ ሰምቀበል ነበር። ዘመነ ሰማዕታት ነበረ። ቆስጠንጢኖስ እስኪመጣ መከራ ያልደረሰበት ሰው የለምና አብዛኞቹ አካላቸው የጎደለ ወይ አይናቸው የጠፋው እግራቸው የተቆረጠ ብዙ ቅዱሳን ነበሩ። እንግዲህ ምን አይነት የአካል ጉዳተኞች ቤተክርስቲያን ነበረች የመጀመሪያይቱ ቤተክርስቲያን። የሆነ ነገር ያልደረሰበት አባት አታገኙ። ከሁሉም ግን በዚያ ጉባኤ ላይ በጣም ብዙዎች የተደነቁበት ቅዱስ ቶማስ ዘመርአስ የሚባል አባት ነበር። ቅዱስ ቶማስ በዘመነ ሰማዕታት እያንዳንዳቸው ጨካኝ ነገስታት እየተነሱ እንግዲህ የተለያየ አይነት የማሰቃየት ነገር ያደርጉ ነበር በክርስቲያኖች ላይ። ቅዱስ ቶማስ ምንድን ነበር የሚያደርጉት? ክርስቶስን ካድ ይሉታል። አልክድ ካለ ዛሬ አንድ ጣቱን ይቆርጡታል። ነገ ሲመጡ ሌላ ጣቱን ይቆርጡታል። ጣቶቹን ሲጨርሱ እጁን ይቆርጡታል። በየቀኑ እየመጡ አንዳንድ አካል ይቆርጡት ነበር እና በመጨረሻ መቁረጥ የሚችሉትን ሁሉ ቆርጠው ከአንገቱ በስተቀር ሌላው በሙሉ እጁ እግሩ ተቆርጦ ሰሌዳው ብቻ ቀረ ማለት እና ወስደው በረሃብ ይሙቱ ብለው ጉድጓድ ውስጥ ጥለውት ነበር። እዚያ ጉድጓድ ውስጥ ሆኖ አንዲት ሴት እየመጣች ማታ እና ጧት እየመጣች ምግብ ትጥልለታለች። ያንን እየበላ ዘመነ ሰማዕታት እስኪያበቃ ድረስ ቆየ። በመጨረሻ ዘመኑ ካለፈ በኋላ እንግዲህ ከዛ አወጡት። ይሄ አባት 318ቱ ሊቃውንት ሲሰበሰቡ አብሮ የተሰበሰበው አንድ አባት እሱ ነበር እና ሲመጣ በዘንቢል ነበር የያዙት መንቀሳቀስ ስለማይችል እና ወደዚያ ጉባኤ ሲገባ አባቶች ሁሉ እየሄዱ ቁስሉን ይሳለሙ ነበር። ምክንያቱም የዚህ አባት ቁስል የእሱ ቁስል ሳይሆን የቤተክርስቲያን ቁስል ነው። እሱ የቆሰለው ስለ አንዲቷ ቤተክርስቲያን ስለ አንዲቷ ሃይማኖት ነበር። በረከቱን ያሳድርብን። በጣም ብዙ ቅዱሳን የተገኙበት ብዙ በረከትና የሲኖዶስ ውሳኔ የሲኖዶስ ስብሰባ ማለት አሁን እኛ ዛሬ ከሊቃነ ጳጳሳቱ ጋር ተናንቀን ብዙ ክፉ ደግ እንናገራለን እንጂ እነሱ ተሰብስበው ወስነው ያወጡት መግለጫ ማለት ቆመ የምትጸልየው ጸሎት ሃይማኖት። በዚህ ደረጃ ነው ቅዱስ ሲኖዶስ በጣም ስልጣን ያለው። ይህንን በልቡናችን ይሳልብን። መምህራችን ዲያቆን ሄኖክ ኃይሌ ቃለ ሕይወት ያሰማልን። እንግዲህ ከነዛ አባቶች ጋር የነበረ ጌታ መንፈስ ቅዱስ አሁንም ቢሆን ከአባቶቻችን ጋር እንዲኖር እኛ በዘውትር ጸሎታችን መለመን አለብን ብዬ አስባለሁኝ እና ምክንያቱም እሱ አብሯቸው ከሆነ በጣም ብዙ ነገር ያደርጋሉ። በጣም ብዙዎቻችን እየተሸማቀቅን እያፈርንበት ያለው የአባቶቻችን ውሳኔ ብዙ ያቆሰሉንን አባቶች ከመሾም በላይ እግዚአብሔር ከነሱ ጋር ስለሌለ ነው ብለን እናስባለንና እግዚአብሔር አምላክ ከድሮ አባቶቻችን ጋር እንደሆነ አሁንም ከነሱ ጋር በጸሎታቸው በጉባኤያቸው አብረው ሆኖ እውነተኛ የቤተ ክርስቲያን ቀኖናን የተሞላበት ውሳኔን እንዲወስኑ እንግዲህ እግዚአብሔር አምላክ ይርዳቸው እላለሁኝ። ለማንኛውም ለዛሬ ያዘጋጀሁላችሁ መረጃ ይሄንን ይመስላል። ብዙዎቻችሁ ግራ የተጋባችሁበት የብፁዓን ጳጳሳት በዛ ቦታ ላይ መገኘት ነውና የተገኙትም ጥቂት ክርስቲያኖች በሚበዙበት ቦታ ላይ በጣም መከራና ችግር ይበዛል። እነሱንም በጸሎት አስቧቸው። ቀጣይ በአዲስ ቪዲዮ እስካገኛችሁ ድረስ ቸር ከኔ ጌታ በማዳኑ አለልኝ አባቴ